ሌላው ሰላም እንዴት ናችሁ? እንዴት ነው? አሁን ልብስ እየተኮስኩ ነው። አብረን ተኩስ አብረን እናውራ። አበሻ ጓደኛ አለችኝ እዚህ ዱባይ የሰራች ግን ዱባይ ሰርቶ ኩዌት ሲሰራ ከባድ ነው፣ በጣም ይከብዳል። እና እኔም እዚህ በፊት እንደዛ ስላጋጠመኝ ማለት ነው እንደዛ ነው እላለሁ። በተረፈ ሰላም ናችሁ? ስለ ኩዌት ማወቅ የምትፈልጉ ልጆች ካላችሁ ጠይቁ፣ እነግራችኋለሁ። እሱ አሚና ኩዌት እና ዱባይ እንዴት ነው? ዱባይ ማሬ ነው። ሲጀመር እኮ ዱባይ እኮ ስራ ይበዛል፣ ግን መብዛት ስርዓት አላቸው። እዚህ ሀገር ችግሩ ስርዓት የላቸውም። ስርዓት ነው የሌለው እዚህ ሀገር ችግሩ። ያካብዳሉ ምናምን፣ ልጆቻቸው በጣም ያስቸግራሉ። እሱ ነው። እና ደግሞ እንግዲህ ተመስገን ነው ጦርነቱን ቁሟል እያሉ ነው ለአንድ 15 ቀን እንግዲህ እሱም የምስራች ነው። እና እሱ ነው እንግዲህ አዳዲስ ልጆችን እናበረታታለን። እኔ ቤተሰቤ ልጆቹ መምከር እፈልጋለሁ። ምክንያቱም እኔ በጣም ብዙ አመት ሰርቻለሁ አረብ ሀገር። እኔ ውጤታማ አይደለሁም እና ከእኔ ህይወት ደግሞ ሌሎችን ማስተማር እፈልጋለሁ። እድሜያቸው እንዳይበላ፣ ጊዜያቸው እንዳይበላ፣ ሰዓታቸው እንዳይበላ እፈልጋለሁ እና አንዳንድ ጊዜ ከኛ ብዙዎች እንዲማሩ እንሆናለን ማለት ነው። እሱ እንበረታታለን፣ እንሰራለን። ወሬ ስናወራ ከምንውል መስራትም ጥሩ ነው። ብዙዎች እየሰሩ የተለወጡበት ነው፣ እያየን ነው። የብዙዎችን ውጤት አይተናል። ወሬ ብቻ አይደለም ይቸው እና አበረታቱን። ስታዩት ደግሞ ምንም ዋጋ አያስከፍልም። ሰብስክራይብ አድርጉን። በህይወቴ ለምኜ አላውቅም፣ ግን ያው ሰብስክራይብ መለመን ግዴታ ነው። እንግዲህ እንደምን አለ የመዳም ቅመሞች ሲጀመር እኔ እኮ አልወደውም። አሁን አስሙ ቅመም አይደል ደስተኛ ነሽ የመዳም ቅመም በሚባለው? እኔ ግን አልወደውም። የነሱ ቅመሞች አይደለም ሲጀመር የራሳችን ቅመም ነን። ካለኛ እንደማይሆንላቸው እኮ አውቃለሁ፣ ግን እኛ የምንሰራው መቼም ለመዳም ብለን አይደለም እኮ አይደል? ለራሳችን ቅመሞች ነን። ለራሳችን ለመዳሞቻቸውም አስፈላጊዎች ነን። ግን እኔ የመዳም ቅመም የሚባለውን አማርኛ ብዙ አልወደውም። የሆነ ዋትስአፕ ላይ ደግሞ የጀግኖች ግሩፕ የሚል አለ። አረብ ሀገር ሴት ጀግና ናት ይባላል እና እሱ ነው እንግዲህ ዩቲዩባችን ካደገልን እናወራለን፣ አዳዲስ ልጆችን እንመክራለን። አዎ ስለ ኩዌት መጠየቅ በተለይ የምትፈልጉት ካለ ጻፉልኝ ኮሜንት ላይ። ለመምጣት ያሰባችሁ ካላችሁ እነግራችኋለሁ። ኩዌት ጥሩ ነው፣ እርግጥ ይሰራበታል፣ ብር አለ። ግን የሰዎች ጸባይ ከባድ ነው። የዚህ ጓደኛዬ ራሱ አለች ከመጣች 1 ወሯ ነው እና ከበደኝ ያለች ነው። እርግጥ እኔም ከብዶኝ ነበር፣ በጣም መልመድ ከብዶኝ ነበር። ግን መጨረሻ ላይ ይለመዳል። ማይለመድ ነገር የለም ሲጀመር ይለመዳል። እና እሱ ነው ላለው መጠየቅ የምትፈልጉት ካለ ጠይቁኝ። በተለይ አዲሱ ናችሁ ይሄ የቤት ልጅ አረብ ሀገር ሲጀመር የቤት ልጅ ማሰራችሁ ሞልቃቃ መምጣት የለባት። 12 ፋሚሊ ቢኖር የ12ቱ ፋሚሊ በሙሉ እኛን ነው የሚመለከተን። ታውቃላችሁ፣ ካልሳቸው፣ ጫማቸው፣ ልብሳቸው በቃ አሁን
መጀመሪያውን ጓደኛዬ ስትመጣ 3 ቤት ነው ሲያሰሯት የነበር። አማቷ ቤት ትሰራለች፣ ከሴትዮዋ ቤት ትሰራለች፣ ከእናቷ ቤት ትሰራ ነበር። አሁን እንግዲህ መጀመሪያም አረብ ሀገር የሚሰራች ስለሆነች ነው እንጂ አዲስ ብትሆኑ ይከብዳችኋል። በተለይ እናንተ ሞቀቀቅ የምትሉ ልጆች አረብ ሀገር አይመከርም። እውነቴን ነው አይመከርም። ግን ሰርቶ በላ ጎበዝ፣ በጣም ታታሪ የሆኑ ልጆች አረብ ሀገር ቢመጡ ሰርተው ይለወጣሉ። መጀመሪያ አስበውበት አካውንታቸውን አውጥተው። እኔ አሁን በጣም ብዙ ዘመን የተጎዳ አካውንት ስለሌለኝ ነው። አካውንት አልነበረኝም ይዤ አልመጣሁም። እና አካውንታችሁን አምጣችሁ ያለመቆየት በቃ ለመቆየት እንዳትመጡ አደራችሁ። በቃ ጥና ቢል እንኳን 4 ዓመት በቃ በጣም ቢባል 4 ዓመት ስርት አድርጋችሁ መግባት። እኛ ብናደርግም አደረጋችሁ ስለማንባል ለምን እንደሆነ ባላውቅም ማለት ነው። እና ልብስ እየተኮስኩ ነው። በተለይ አዳዲስ ልጆችን መምከር እፈልጋለሁ። በቃ ዩቲዩብ የምክር ፕሮግራም ቢሆን ደስ ይለኛል። እኔ ካሳለፍኩት በሙሉ እመክራለሁ ማለት ነው። እና እሱ ነው። እናንተ በቃ ቀላል ነካ የምታረጓት፣ ለእኛ ግን ስለሚጠቅመን ሰብስክራይብ አድርጉ እላለሁ። ሰብስክራይብ በጣም ጠቃሚ ስለሆነ ሰብስክራይብ አድርጉ፣ ላይክ አድርጉን። እንደገና ደግሞ ቴሌግራም ላይ ያላችሁ ጓደኞች መጀመሪያ የሚያበረታታችሁን አሁንም እናንተን አይቼ ነው ዩቲዩብን የከፈትኩት እና ደግሞ ፈጣሪ ረድቶኝ ደግሞ በቃ ቻናሌ ቢያድግ ባለውለታዎች ናችሁ ማለት ነው። እናንተ ቴሌግራም ላይ ያላችሁ እኔ የአረብ ሀገር ቅመም ማለት ብዙም ስለማልወደው የአረብ ሀገር ጀግኖች፣ ምክንያቱም ጀግኖች ነን እኛ ከሰው አልፈን ከራሳችን አልፈን ለሰዎች ስለምንሆን ማለት ነው። እና እሱ ነው እላለሁ ወገኖች፣ አበረታቱን፣ ደግፉን። እንደው አንዳንዴ እንደ ቅመም ያረጉን እንደውም ኢትዮጵያ ላይ ያሉ ሰዎች ናቸው። ዩቲዩበሮች ሁኑ ምኖች ሁኑ በቃ እኛን እንደ ቅመም ካልጨመሩን የትም ቦታ አይሆንላቸው እና በተግባር አሳዩን። የምትወዱንን የአረብ ሀገር ያለች ሴት እያሉ በየቦታው በየሚዲያው ከማውራት ይልቅ እገዙ፣ ታላላቅ ዩቲዩበሮች እገዙ። ሰብስክራይብ በማስደረግ ቪዲዮአችንን ሸር በማድረግ እገዙ እንላለን። እውነቴን ነው። ብዙ ጊዜ ነው እኔ እንደውም ተመስገን ዩቲዩብ መክፈቴና ብዙ ጊዜ እላለሁ በቃ ለወሬ ማሟያ ነን እኛ እላለሁ። በቃ እንደ ወሬ ማሟያ ነው ሰው ሁሉ የሚጠቀምብን እና እንደ ወሬ ማሟያ ሳይሆን ስታገኙ እንደዚህ ጀማሪዎችን ስታገኙ አበረታቱ እላለሁ። እሺ ወገኖች አበረታቱ። ስታዩን ቪዲዮአችንን ስታዩ አበረታቱ፣ ግፉ፣ ወደ ላይ ከፍ አድርጉ እላለሁ ወገኖች። እና ቴሌግራም ላይ ያላችሁ ሰዎች በጣም ነው የማመሰግነው። በእናንተ ተበረታትቼ ነው የከፈትኩት ዩቲዩቤን የከፈትኩት እና ፈጣሪ ደግሞ እንደሚረዳኝ በጣም እርግጠኛ ነኝ እላለሁ። ቆይ يلا